ሰላም ውድ ተመልካቾቼ በያላችሁበት እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ የደም ኮሌስትሮላችሁን በተፈጥሮ መንገድ ለማስተካከል የሚረዷችሁን 10 ወሳኝ የሆኑ ምግቦች ላይ እንነጋገራለን። ቪዲዮውን እስከ መጨረሻ ድረስ ብትከታተሉ ሙሉውን መረጃ ታገኛላችሁ ብዬ ቀጥታ ወደ ጉዳዩ እገባለሁ። በመጀመሪያ ደረጃ ኮሌስትሮል ምንድን ነው? ኮሌስትሮል እንግዲህ በጉበታችን የሚመረት ወይም ደግሞ ከምንመገበው የምናገኘው ቅባታማ የሆነ ነገር ነው። ታዲያ ኮሌስትሮል ለሰውነታችንም ጠቃሚና ወሳኝ ነገር ነው። ለምሳሌ ኮሌስትሮል እያንዳንዱ ህዋስ የውጨኛው ሽፋን ወይም ደግሞ ሴል ሜምብሬን የሚባለው የተሰራው ከኮሌስትሮል ነው። ብዙ ሆርሞኖች ለምሳሌ በሴቶች ላይ ኤስትሮጅን እና ፕሮጀስትሮን የምንላቸው ሆርሞኖች የተሰሩት ከኮሌስትሮል ነው። እንዲሁም ወንዶች ላይ ቴስቶስትሮን የምንለው ሆርሞን የተሰራው ከኮሌስትሮል ነው። በተጨማሪም ኮሌስትሮል አጠቃላይ የጤንነታችን ላይ ባለው ሂደት ውስጥ የቫይታሚን ዲን ለማምረትም እጅግ በጣም ወሳኝ ነው። እንዲሁም ደግሞ ቅባታማ ምግቦችን ለማድቀቅ የሚረዳንን ሐሞት ወይም ባይል ለማምረት ኮሌስትሮል ወሳኝ ነው። ስለዚህ አንድ ሰው ዜሮ የሆነ ኮሌስትሮል ይዞ መኖር አይችልም። በአንጻሩ ኮሌስትሮል ችግር የሚሆነው መቼ ነው? መጠኑ ከሚገባው በላይ ሲሆን ወይም ደግሞ መጥፎ ኮሌስትሮል እና ጉድ ኮሌስትሮል ወይም ደግሞ ጥሩ ኮሌስትሮል የሚባለው በሬሾ የተዛባ ሲሆን በአጠቃላይ የደም ቅባት መጠን ሲዛባ ነው ማለት ነው። በጣም ጥሩ ውድ ተመልካቾቼ፣ ታዲያ እንግዲህ ከኮሌስትሮል ጋር ያለው እይታ የተለያየ ነው። አንዳንድ ጊዜ እውነት ኮሌስትሮል ጎጂ ነው ወይ የሚል አጨቃጫቂ ነገሮች ይፈጠራሉ። ለምሳሌ ኤልዲኤል ወይም ደግሞ ሎው ደንሲቲ ሊፖፕሮቲን የምንለው የኮሌስትሮል መጠን መቀነስ ብቻ ሰዎችን ከልብ ችግር፣ ከስትሮክ እንዲሁም ደግሞ ከኮሌስትሮል መጨመር ጋር ተያይዞ ሙሉ በሙሉ አይከላከላቸውም የሚል ደግሞ አጨቃጫቂ ነገሮች አሉ። ለዚህም ደግሞ ለምሳሌ አንድ መረጃ ምን የሚል ወጥቷል? 136,000 ሰዎችን ይወስድና እነዚህ ሰዎች እንግዲህ ስኬሚክ ስትሮክ የደረሰባቸው ወይም ሃርት አታክ የደረሰባቸውን ሰዎች የኮሌስትሮል መጠናቸው ምን ያህል ነበረ ችግሩ ሲደርስባቸው፣ በተለይ ይሄ ሎው ደንሲቲ ሊፖፕሮቲን የምንለው የኮሌስትሮል መጠን ምን ያህል ነበር ሲባል አብዛኛዎቹ በሚባል ደረጃ የኮሌስትሮል መጠናቸው ማለትም ሎው ደንሲቲ ሊፖፕሮቲን የምንለው በተለምዶ መጥፎ ኮሌስትሮል የሚባለው መጠን ሲታይ ከ100 በታች ነው። ስለዚህ ሪሊ ኮሌስትሮል ብቻ ነው ወይ ሰዎችን ለችግር የሚያጋልጥ ያዛ ላይ ታርጌት ማድረግ ነው ወይ የሚል እንግዲህ ጥያቄ ያስነሳል ማለት ነው። ከዛ ይልቅ ሌሎች ተጓዳኝ ችግሮች ሊሆኑ ይችላሉ ነው። ለምሳሌ የስኳር ችግር መኖር፣ የስኳር ችግር ያለባቸው ወይም የደም ስኳር ከፍ ያለባቸው ሰዎች የደም ስኳራቸው ጤናማ ከሆኑ ሰዎች ጋር ሲነጻጸር ከልብ ሃርት አታክ ለምንለው እና ለስትሮክ የመጋለጥ እድላቸው በ10 እጥፍ ይጨምራል። ደም ግፊታቸው ከፍ ያሉ ሰዎች በ4 እጥፍ ይጨምራል። እንዲሁም ደግሞ የሰውነት ክብደታቸው ከፍ ያሉ ሰዎችም እንዲሁም በ4 እጥፍ ይጨምራል። ስለዚህ ከኮሌስትሮል የበለጠ ለሰዎችን ለነዚህ ውስብስብ ችግሮች የሚያጋልጣቸው ሌሎች ችግሮች ናቸው የሚል ነው ማለት ነው እንግዲህ ሐሳቡ የሚሰነዘረው። ስለዚህ ምናልባት ከደም ስር ጋር ደም ስር እንዲጎዳ የሚያደርገው የስኳር መጠን ረዘም ላለ ጊዜ ከፍ ብሎ በመቆየቱ ምክንያት ሊሆን ይችላል። ወይንም ደግሞ የሰውነት ክብደት፣ የሰውነት የቦርጭና ሌሎች የጮማ ክምችት በመጨመሩ ምክንያት በሰውነት ውስጥ የሚፈጠረው የሰውነት ብግነት ወይም ደግሞ ኢንፍላሜሽን እና ኦክሲዴቲቭ ስትረስ፣ እነዚህ ነገሮች ናቸው የደም ስር እንዲጎዳ የሚያደርጉት። የደም ግፊት ከፍተኛ በመሆኑ ምክንያት ሊሆን ይችላል። ይሄ ከፍተኛ የሆነ የደም ግፊት የደም ስሩ እንዲጎዳ ያደርጋል። ስለዚህ እነዚህ ነገሮች ናቸው ዋና ችግሮች ሊሆኑ የሚችሉት የሚል ሐሳብ ነው ማለት ነው። ስለዚህ የደም ስሩ ከተጎዳ የደም ስሩን ለመጠገን የሚመጣው ኮሌስትሮል እዛ ደም ስር ላይ እንዲከማች ይሆናል። በዚህ ምክንያት ነው ከኮሌስትሮል ጋር ተያይዞ ችግር የሚመጣው የሚል ነው እንግዲህ እነዚህ አከራካሪ ሐሳቦች የሚነሱት። በጣም ጥሩ። ያም ሆነ እንግዲህ አጠቃላይ ሰዎች እንዳላቸው ችግር በተለይ ከፍተኛ የሆነ የደም ስኳር ወይም ደግሞ የደም ስኳራቸው ከፍ ያሉ ሰዎች፣ የሰውነት ክብደታቸው ከፍ ያሉ ሰዎች ወይም ደግሞ እዚህ በፊት ስትሮክ የልብ ችግር የደረሰባቸው ሰዎች የግድ የኮሌስትሮል መጠናቸውን ማመጣጠን በጣም ተገቢ ነው። የደም ግፊታቸው ከፍ ያሉ ሰዎች ማለት ነው። በአንጻሩ ይህንን ለማስተካከል ተብለው የሚሰጡ መድኃኒቶች አሉ። በተለይ ስታቲን እየተባሉ የሚሰጡ መድኃኒቶች ማለት ነው። እነሱም ላይ እንደዚሁ አከራካሪ ነገሮች አሉ። ምንድነው
ሪሊ ስታቲን የምንለው መድኃኒት መስጠት በራሱ ለሀርት አታክ እና ስትሮክ የመጋለጥ እድልን በተለይ አዘ ፕራይመሪ ፕሪቬንሽን ማለት የልብ ችግር ያልገጠማቸው የስትሮክ ከዚህ በፊት ያልገጠማቸው ሰዎች ወይም ተጓዳኝ ችግር የሌለባቸው ሰዎች ለምሳሌ እንደ ደም ግፊት፣ ከፍተኛ የደም ስኳር ወይም ዳያቤቲክ የሌለባቸው ሰዎች ሪሊ ስታቲን መውሰድ አለባቸው የሚለው ጥያቄ ውስጥ ይገባል። ምክንያቱም ኮሌስትሮል በራሱ እነዚህ ተጓዳኝ ነገሮች ከሌሉ ኮሌስትሮል በራሱ ችግር ሊሆን አይችልም ነው። ምክንያቱም ብዙ ጊዜ ይሄ ጥናት የሚመጣው ምንድነው እንግዲህ አሶሲዬሽን ኢዝ ኖት ኤ ኮዜሽን ነው ማለት አንድ ላይ አብሮ መገኘት ለችግሩ መንስኤ ነው ተብሎ አይታሰብም ነው። ለምሳሌ አንድ አደጋ የተከሰተበት ቦታ ላይ አምቡላንስ ቢገኝ አምቡላንሱ አደጋውን አመጣው ማለት አይቻልም። ግን የተገኘው እዛ ላይ በተፈጠረው ችግር ሊሆን ይችላል። ወይም የእሳት አደጋ በተከሰተበት አካባቢ የእሳት አደጋ ሰራተኞች ቢገኙ የእሳት አደጋ ሰራተኞቹ ችግሩን ፈጥረውታል ማለት አይቻልም። ስለዚህ ዛትስ አሶሲዬሽን ማለት አብሮ መገኘታቸው አይደለም፣ ኮዜሽን መሆን አለበትም። ስለዚህ አንድ ሰው ተጓዳኝ ችግር ከሌለበት በኮሌስትሮል በመጨመሩ ብቻ የደም ኮሌስትሮሉን በመድኃኒት መቀነሱ ያን ያህል አስፈላጊ ነው ወይ አዘ ፕራይመሪ ፕሪቬንሽን የሚል ነው። ከዚያ ይልቅ አመጋገባቸውን ላይፍ ስታይላቸውን አስተካክሎ የደም ኮሌስትሮላቸውን ማስተካከል ወሳኝ ነው የሚል ይሆናል። ስለዚህ በዛሬ ቪዲዮ ትኩረት አድርገን የምንነጋገረው እነዚህን 10 የምግብ ዝርዝሮች ይሆናል። እንግዲህ ኮሌስትሮልን በአጠቃላይ ስናይ በ3 ምድቦች ልንመለከተው እንችላለን። ሃይ ደንሲቲ ሊፖፕሮቲን ወይም ኤችዲኤል የምንለው ነው። ሌላው ሎው ደንሲቲ ሊፖፕሮቲን የምንለው ወይ በተለምዶ መጥፎ ኮሌስትሮል የሚባለው ነው። ሌላው ደግሞ ትራይግላይሰራይድ የምንለው ነው ማለት ነው። ኤችዲኤል የምንለው ያው ጥሩ ኮሌስትሮል የተባለበት ምክንያት ምንድነው? ብዙ ጊዜ ከደም ስር ወደ ጉበት ኮሌስትሮል ስለሚወስድ ነው። እንግዲህ ኮሌስትሮል ቅባትነት ያለው ነገር ስለሆነ ቅባትነት ያለው ነገር ደግሞ ለምሳሌ በውሃ ውስጥ ሲያልፍ ይንሳፈፋል። ስለዚህ ለማጓጓዝ የግድ ከሌላ ነገር ጋር ተጣብቆ መሄዳል፣ ማጓጓዣ ያስፈልገዋል ማለት ነው። ያ ደግሞ ሊፖፕሮቲን ይባላል። ስለዚህ ኮሌስትሮልን በእነዚህ ሊፖፕሮቲን በምንላቸው ፕሮቲን ገንቢ መሰል ነገሮች ላይ ተሸክሞ ነው ማለት በሰውነታችን ውስጥ ደም የሚንቀሳቀሰው። ስለዚህ ሎው ደንሲቲ ሊፖፕሮቲን የምንለው በተለምዶ መጥፎ ኮሌስትሮል የሚባለው ከጉበት ወደ ደም ስለሚመጣ ነው ማለት ነው። ትራይግላይሰራይድ ደግሞ ብዙ የካርብ ምግቦችን ወይም ብዙ የኤነርጂ ደንስ የሆኑ ምግቦችን በምንመገብበት ወቅት ጉበት እነዚህ ስኳርነት፣ ጣፋጭነት ያላቸውን ነገሮች ወደ ኮሌስትሮል ወደ ስብ ወደ ትራይግላይሰራይድ ወደምንለው ስብ ቀይሮ የሚቀይርበት ነው። ስለዚህ በአጠቃላይ ትራይግላይሰራይድ እና የኤልዲኤል ሎው ደንሲቲ ሊፖፕሮቲን የምንለው ኮሌስትሮል መጨመር የደም ቅባት መዛባትን ያመለክታል። ስለዚህ ዓላማው ምንድነው? ኤችዲኤል የሚባለውን ኮሌስትሮል ከፍ ማለት፣ በአንጻሩ ደግሞ ኤልዲኤል እና ትራይግላይሰራይድ የሚባለውን ኮሌስትሮል ደግሞ ዝቅ ማድረግ ነው ማለት ነው። በጣም ጥሩ። ይህን ከተረዳም በኋላ እንግዲህ በቀጣይ ምግቦቹ ላይ ትኩረት አድርገን እንነጋገራለን ማለት ነው። የመጀመሪያው አጃ ነው። እንግዲህ አጃ ወይም ኦትስ የምንለው በውስጡ ቤታ ግሉካን የሚል ፋይበር ይዘት አለው። ይሄ እንግዲህ ጀል ነገር የመስራት እንደዚህ የአጃ ምግቦችን ስንመገብ በተመገብንበት ወቅት አንጀታችን ውስጥ ጀል ነገር ይሰራና ፋይበር ይዘት ያለው ስለሆነ ኮሌስትሮል ከአንጀት እንዳይመጠጥ ያደርጋል። ስለዚህ የአጃ ምግቦች ወይም ኦትስ የደም ኮሌስትሮልን ለመቀነስ በጣም ወሳኝ ነው። ሌላው የጥራጥሬ ምግቦች እንደ ቢንስ ማለት እነዚህ ምስር፣ ባቄላ፣ አተር የመሳሰሉት ምግቦችን መመገብ የደም ኮሌስትሮላቸውን ለመቀነስ ለማስተካከል ወሳኝ ነው። እንግዲህ እነዚህ ፋይበር ይዘት ስላላቸው ነው። ፋይበር ይዘት ያላቸው ምግቦች እንደነገርኳችሁ ከአንጀት ላይ ኮሌስትሮል የመመጠጥ እድሉን ይቀንሳል። ሌላው ለውዝና የአልመንድ ፍሬዎች ናቸው በሶስተኛ ደረጃ የምናያቸው። እንግዲህ እነዚህ ለውዝ ጤናማ ቅባቶች ነው በውስጣቸው ያለው። በተለይ ሞኖ አንሳቹሬትድ ፋትስ የምንላቸው ጤናማ የምንለው ቅባት ስላላቸው በተቻለ መጠን የኤችዲኤል ጉድ የሚባለውን ኮሌስትሮል ይጨምራል። በሌላ በኩል ደግሞ ኤልዲኤል ወይ መጥፎ የሚባለውን ኮሌስትሮል ይቀንስላቸዋል ማለት ነው። በአራተኛ ደረጃ አቮካዶም በጣም የደም ኮሌስትሮላችሁን ለማስተካከል ወሳኝ ነው። እንግዲህ አቮካዶም ጤናማ የሚባል ኮሌስትሮል ሞኖ አንሳቹሬትድ ፋትስ የምንለው ይዘት አለው። ስለዚህ ጉድ የሚባለውን ኮሌስትሮል ወይም ኤችዲኤልን ከፍ ያደርጋል። በሌላ በኩል ደግሞ መጥፎ የሚባለውን ኤልዲኤል የሚባለውን ኮሌስትሮል ይቀንሳል። በሌላ በኩል ትራይግላይሰራይድ የሚባለው እንደ መጥፎ ኮሌስትሮል ነው የሚወሰደው። ብዙ ጊዜ የደም ቅባት መዛባትን በሬሾ ነው የሚሰላው። ሬሾ ምንድነው? መጥፎ ኮሌስትሮል ሲካፈል
ለጉድ ኮሌስትሮል ማለትም ኤልዲኤል ለኤችዲኤል አካፍሎ ይሰራል። አሁን እየወጡ ባሉት መረጃዎች ደግሞ የበለጠ የጤናን ሁኔታ ለመናገር ትራይግላይሰራይድን ለኤችዲኤል ማካፈል። ስለዚህ ስታሰሩ ዝርዝሩን ሊፒድ ፕሮፋይል የሚለውን ዝርዝሩን ሁሉንም ኤልዲኤልን ኤችዲኤልንም ትራይግላይሰራይድን በዝርዝር ታሰሩና ከዛ በኋላ ትራይግላይሰራይዱን ለኤችዲኤል ታካፍላላችሁ። አካፍላችሁ የምታገኙት ውጤት ከሁለት በታች ከሆነ ኢትስ ጉድ፣ ከሁለት በላይ ከፍሎ በተለይ ከ3 በላይ ሬሾ ከጨመረ ችግር አለ፣ የጤና ችግር አለ፣ መስተካከል አለበት የሚል ነው። ሌላውም እንደዚሁ ኤልዲኤልንም ለኤችዲኤል በማካፈል የሚሰራለ ማለት ነው። ስለዚህ እነዚህ ነገሮች በማስተካከል እንግዲህ አቮካዶ ሌላውን ለጤናችሁ በጣም ወሳኝ ይሆናል። በስድስተኛ ደረጃ ደግሞ ወፍራም አሳዎች ወይም ፋቲ ፊሽስ የምንላቸው እነዚህም ኦሜጋ 3 ጤናማ ቅባትነት ያላቸው ስለሆኑ እነዚህን ደግሞ እንደዚሁ የኤችዲኤል መጠናቸውን በመጨመር የመጥፎ የሚባሉትን ኮሌስትሮልም የትራይግላይሰራይድ እና ኤልዲኤልን በመቀነስ የኮሌስትሮል መጠናቸውን ያስተካክላሉ። ሌላው የወይራ ዘይትም እንግዲህ ጸረ ብግነትን ወይም አንቲኦክሲደንት በመሆን በውስጡ ያለው ደግሞ ጤናማ ቅባት ስለሆነ እንዲሁ የተስተካከለ የደም ቅባት እንዲኖራችሁ ያደርጋል። ኤችዲኤልን በመጨመር ኤልዲኤልን ደግሞ በመቀነስ ወይም ትራይግላይሰራይድን በመቀነስ የራሱ የሆነ አስተዋጽኦ አለው። ሌላው ነጭ ሽንኩርት ነው። እንግዲህ አሊሲን የሚባል በጣም ወሳኝ የሆነ ንጥረ ነገር አለው። ይሄ ኮሌስትሮልን በማስተካከል ነጭ ሽንኩርትም በጣም የተጠና የራሱ የሆነ ጠቀሜታ እንዳለው መረጃዎች ያመለክታሉ። በስተመጨረሻ ደግሞ የአኩሪ አተር በተለይ እንግዲህ የደም ቅባት እንዲጨምር የሚያደርጉ በተለይ የተጠባበሱ ምግቦች፣ ጨማነት ያላቸው ምግቦች እንዲሁም ደግሞ የሳቹሬትድ ፋት ይዘት ያላቸው በተጨማሪም ደግሞ በተለይ የትራንስፋት የሚባሉት ናቸው በጣም በከፍተኛ ደረጃ የደም ቅባትን የሚያዛቡት። ስለዚህ ገንቢ ምግቦችን የኮሌስትሮል መጠናችሁ ከፍ ያሉ ሰዎች ገንቢ ምግቦችን ከነዚህ ከነ አኩሪ አተር ብታገኙ የደም ኮሌስትሮላችሁንም ለማስተካከል ይረዳቸዋል። በተጨማሪም ውድ ተመልካቾች የደም ኮሌስትሮላችሁን ለማስተካከል አጠቃላይ የሰውነት እንቅስቃሴ ማድረግ፣ ሲጋራ የሚያጨሱ ሰዎች ሲጋራ ማጨስ ማቆም አለባቸው። እንዲሁም ደግሞ የአልኮል የሚጠጡ ሰዎች አልኮል መጠን መቀነስ አለባቸው ወይ ማቆም አለባቸው። በተጨማሪም ደግሞ አጠቃላይ የሰውነት ክብደትን መቀነስ የደም ኮሌስትሮላችሁን ለማስተካከል በእጅጉ በጣም ወሳኝ ነው። እንግዲህ ለኮሌስትሮል ለከፍተኛ ኮሌስትሮል የሚጋለጡት ሰዎች አንደኛ አመጋገባቸው ነው። ቅድም እንደነገርኳችሁ የተጠባበሱ ምግቦችን መመገብ፣ የሰውነት ክብደት መጨመር፣ ሲጋራ ማጨስ፣ አልኮል መጠጣት እነዚህ ነገሮች አጋላጭ ናቸው። እንዲሁም አንዳንድ ሰዎች ደግሞ በዘር ከፍተኛ የሆነ የኮሌስትሮል መጠን ያላቸው ሰዎች አሉ። የታይሮይድ ሆርሞን መዛባት ያለባቸው ሰዎች አሉ። በዚህ በታይሮይድ ሆርሞን መዛባት ምክንያት የደም ኮሌስትሮላቸው ከፍ የሚልባቸው ሰዎች አሉ። ስለዚህ እነዚህ አንዱ ምክንያት ሊሆን ይችላል ያጋለጣችሁ። ስለሆነም አጠቃላይ ከላይ የዘረዘርኩላችሁ ምግብ ብታካትቱ የደም ኮሌስትሮላችሁን ለማስተካከል እጅግ በጣም ይረዳችኋል። በጣም ጥሩ ውድ ተመልካቾች፣ አይሆፕ ዛሬ ባቀረብኩት ቪዲዮ ተጠቅማችኋል ብዬ አስባለሁ። ይህን ቪዲዮ ከወደዳችሁ ላይክ አድርጉት። እንዲሁ ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ካሰባችሁ ደግሞ ሼር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በቀጣይ የምለቃቸው ቪዲዮዎች ይደርሷችኋል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ፣ ጤናችሁ ከእናንተ ጋር ይሁን።